ኃያል ገባሬ ተአምር ጊዮርጊስ ቅዱስ ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከሁሉ አስቀድሞ በዚህ በቅዱሱ ሚዲያ የሚተላለፈውን መንፈሳዊ መርሃ ግብር የምትከታተሉ በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ከረማችሁ? አሜን። ምስጋና ቸርነት የባሕርይ ገንዘቡ የሆነ እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት ሳይሆን እንደ ይቅርታው እንደ ቸርነቱ ብዛት ይቅር ብሎ በቸርነቱ ጠብቆ በሀብት ስቦ በረድኤት አቅርቦ ቃሉን እንድንሰማ ስሙን እንድንጠራ እርሱን እንድናመሰግን ተገቢ የሆነውን መልእክት እንድናስተላልፍ የፈቀደልን የአባቶቻችን ፈጣሪ የምስጢር ባለቤት አምጻኤ ዓለማት ፈጣሪ ዓለማት ኢየሱስ ክርስቶስ ስለማይነገር ስጦታው ክብርና ምስጋና ይድረሰው። ምእመናንና ምእመናት በሙሉ ሊቃውንቱም ካህናቱም ምእመናንም በናፍቆት ለሚጠብቁት ለዚህ ለታላቁ ጾም እንኳን አደረሳችሁ እላችኋለሁ። ስለዚህ ዛሬ ይህ ታላቁ ጾም ከተጀመረ 3ኛ ሳምንት ላይ ደርሰናል ማለት ነው። ይህ ሳምንት ደግሞ የምኩራብ ሳምንት በመባል ይታወቃል። ስለዚህ አሁን ከዚህ ተገኝተን ለምእመናን ተደራሽ የሚሆነውን ኢትዮጵያው ሊቅ ቅዱስ ያሬድ ብሉይና ሐዲስን ግዕዝ በግዕዝ ተርጉሞ ከተናገረው ከድጓው ጾመ ድጓ የሚባለው ድርሰት የተለየ ምስጢር የብሉይና የሐዲስ ምስጢር ያለበት እርሱ ሊቃውንት በዕለተ ሰንበት ተገኝተው በዚህ በ3ኛው ሳምንት ምኩራብ በሚባለው ዕለተ ሰንበት ተገኝተው የሚያስተላልፉትን በግዕዝ ቋንቋ የሚያስተላልፉትን መልእክት ለምእመናን በሚገባቸው ቋንቋ በአማርኛ ተተርጉሞ ተደራሽ እንዲሆን ምስጢሩን ተረድተው ከክፋት ወደ በጎነት ተመልሰው አምልኮተን እግዚአብሔርን እየፈጸሙ እንዲኖሩ የተዘጋጀ ሚዲያ ነውና በጽሞና ሆናችሁ እንድትከታተሉ በትህትና እንጠይቃለን ማለት ነው። እንግዲህ በዛሬው ዕለት የ3ኛው ሳምንት ምኩራብ ይባላል። ምኩራብ የምኩራብ ሳምንት በመባል ይታወቃል። እንግዲህ ምኩራብ ሲል ለምእመናን ግልጽ እንዲሆን ምኩራብ ማለት አዳራሽ፣ ሕንፃ፣ ቤት፣ የአምልኮት መፈጸሚያ፣ ቤተ ጸሎት፣ ቤተ ምስጋድ ማለት ነው። በአጠቃላይ ምኩራብ ማለት ቤት ማለት ነው። ቤት ማለት የጸሎት ቤት፣ የአምልኮት መፈጸሚያ ቤት። በዘመነ ብሉይ ጸሎት የተለያየ መንፈሳዊ ግብር ይሰሩበት የነበረ በተለያየ ቦታ በምድረ እስራኤል ይታነጽ የነበረ ምኩራብ ከቤተ መቅደስ በተለየ መልኩ የሚታይ ቤተ መቅደስ በኢየሩሳሌም ያውም ሰሎሞን ያነጸው ቤተ መቅደስ ሲሆን ይህ ግን ከቤተ መቅደስ በብዙ መንገድ የተለየ ሲሆን በአጠቃላይ ምድረ እስራኤል የሚሰራ የሚታነጽ እስራኤል በደረሱበት ሁሉ አምልኮታቸውን የሚፈጽሙበት መንፈሳዊ ግብር የሚያስተላልፉበት በአጠቃላይ በምድረ እስራኤል የታነጸ ምኩራብ ይባላል። ከ46 ያላነሱ ምኩራባት ተሰርተው እንደሆነ በምድረ እስራኤል በታሪክ ይነገራል ማለት ነው። እናነስል በዛሬው ዕለት እንግዲህ በዛሬው ዕለተ ሰንበት ቅዱስ ያሬድ ጾመ ድጓ ባለው ደግሞ ምኩራብ ብሎ ሰይሞታል። በ3ኛው ሳምንት ምኩራብ የሚል ስያሜ አግኝቶ በዕለተ ሰንበት ሊቃውንቱ ተሰብስበው በጣዕመ ዜማ በቅዱስ ያሬድ ጣዕመ ዜማ ሲያገለግሉ የሚያድሩትን ከመዝሙር ጀምረን እስከ ሰላም ድረስ ያለውን በአጠቃላይ ምስጢር አንድ የሚያደርጋቸውን መምህራችን መምህር ኤፍሬም አይኔ ምስጢሩ አንድ የሚያደርጋቸውን አንድ ወገን ብዙውን አንድ ወገን ብዙውን አንድ ወገን እያደረግን ከብዙ በጥቂቱ ከሙሉ በክፍሉ እርሳቸው ዜማውን ይሉልናል። ከዚያ በኋላ የዜማው በግዕዝ የተዜማው የቅዱስ ያሬድ ዜማ በአማርኛ ምን ይመስላል የሚለውን ዘይቤውን ትርጓሜውን ለምእመናን እናስተላልፋለን ማለት ነውና አሁን እንግዲህ ወደ መምህራችን መምህር ኤፍሬም አይኔ ዜማውን ያሰሙናል። መዝሙሩን የዕለቱን መዝሙር ጊዮርጊስ ቅዱስ ለእግዚአብሔር ሃሌሉያ
ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ቦአ ኢየሱስ ምኵራብ አይሁድ ወመሃረ ቃለ ሃይማኖት ወይቤሎሙ ምጽዋተ አበድር መሥዋዕት አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው ይትግበሩ ቤተ አቡየ ቤተ ምስያጥ ቤት የሰም ቤተ ጸሎት ይሰመይ ቦአም ኩራቦሙ ወገሰጾሙ ያርምሙ አንከሩ ሜሮቶ ሞገሰ ቃሉ ወጣዕመ ነገሩ ወሳእሳአ አፉሁ። እንግዲህ በተለይ የጣዕመ ዜማ በቅዱስ ያሬድ በእውነት አሳምረው ንባቡን ከዜማው ከምስጢሩ ጋር አዋህደው በሚገባ አቅርበውልናል። በእውነት በዕድሜ በጸጋ ይጠብቅልን። እንግዲህ ሃሌሉያ ሃሌሉያ እያሉ በአምስት ሃሌታ እንዘ የነብር ቤት ቦአ ኢየሱስ ምኵራበ አይሁድ። እንደሚታወቀው አምስት ሃሌታ የአምስቱ አዕማደ ምስጢር ምሳሌ 5500 ዘመን ሲፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው እንደሆነ የሚያጠይቅ የሚያስረዳ ነው ማለት ነው። ቦአ ኢየሱስ ምኵራበ አይሁድ፣ ኢየሱስ ወደ አይሁድ ምኵራብ ገባ። ቃል ለቃል ትርጓሜው ማለት ነው። ቦአ ኢየሱስ ምኵራበ አይሁድ፣ ኢየሱስ ወደ አይሁድ ምኵራብ ገባ። ገብቶ ወመሐረ ቃለ ሃይማኖት፣ ነገረ ሃይማኖት፣ የሃይማኖትን ቃል የሃይማኖትን ነገር አስተማራቸው፣ አስረዳቸው ይላል ትርጉሙ። ወይቤሎሙ ምጽዋተ አበድር እመሥዋዕት፣ ከመሥዋዕት ይልቅ ምሕረትን እወዳለሁ እመርጣለሁ ብሎ የሃይማኖትን ነገር የሃይማኖትን ቃል አስተማራቸው ይላል። አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታዋ ወአቡሃ ለምሕረት፣ የምሕረት አባቷ መገኘዋ እኔ ነኝ። ብዙ ጊዜ ቤተ አይሁድ ጸሐፍት ፈሪሳውያን ሰንበትን ሻረ እያሉ ይከሱት ስለነበረ የሰንበት አስገኘዋ፣ የሰንበት ፈጣሪዋ፣ የሰንበት ጌታዋ እኔ ነኝ እያለ ይመልስላቸው ነበርና አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታዋ የምሕረት መገኘዋ፣ ልጅ ከአባት እንዲገኝ ምሕረትም ከሱ ከባህሪው ትገኛለችና የምሕረት መገኘዋ የሰንበት ጌታዋ እኔ ነኝ ይላቸዋል። እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው እንዳለፈው ነው። እግዚአ ለሰንበት ወልደ እጓለ እመሕያው ውእቱ፣ የሰንበት ጌታዋ ወልደ እጓለ እመሕያው ኢየሱስ ክርስቶስ ነው ይላቸዋል። ኢትግበሩ ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት የገበያ ቤት መሸጫ መለወጫ የንግድ ቤት አታድርጉት። ቤትየሰ ቤተ ጸሎት ይሰመይ፣ ቤትየ ግን የጸሎት ቤት ይባላል ይሰኛል።
ቦአ ምኩራቦሙ ወገሰጾሙ ያርምሙ። ወደ ምኩራባቸው ወደ አይሁድ ምኩራብ ገብቶ ወገሰጾሙ ያርምሙ፣ ዝም በሉ ብሎ ዝም ይሉ ዘንድ አገሰጻቸው ይላል። አንከሩ ምህሮቶ ትምህርቱን አደነቁ። የገባቸው ምስጢሩ የተረዳቸው ትምህርቱን ያደንቃሉ። የበጎ አንክሮት ማለት ነው። አንከሩ ምህሮቶ ሞገሰ ቃሉ የቃሉን መወደድ ማለት አከናውኖ መናገሩን የቃሉን መወደድ ወጣዕመ ነገሩ የነገሩን ጣዕም ማለት ማማር አለ። የእህል ጣዕም በጉሮሮ የቀለም ጣዕም በጆሮ እንዲሉ የነገሩን ጣዕም የቃሉን መከናወን የቃሉን መወደድ ወሳእሳአ አፉሁ የአንደበቱን ቅልጥፍና አከናውኖ መናገሩን ሰምተው አንከሩ አደነቁ። የበጎ አንክሮ አደነቁ። ጊዮርጊስ ቅዱስ ሃሌሉያ ለሰማይ አቅዲሙ ፈጠሮ ወለምድርኒ በእደዊሁ ሳረራ ለሰንበት አክበራ ገሰጻ ለባሕር በአቅማ ከመትቆም ወኢትታደው እምወሰና ለሰማይ አቅድሙ ፈጠሮ ይላል። ኦሪት ዘፍጥረት ምዕራፍ 1 ላይ ያለውን የተመን በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። እዚህ ደግሞ ቅዱስ ያሬድ ለሰማይ አቅድሙ ፈጠሮ ወለምድርኒ በእደዊሁ ሳረራ፣ ሰማይን አስቀድሞ ፈጠረው ወለምድርኒ በእደዊሁ ሳረራ፣ ምድርንም በስልጣኑ በቃሉ በፈቃዱ ፈጠራት። ስለዚህ ሰማይን አስቀድሞ ፈጠረው ምድርን ፈጠራት እያለ በተለያየ ቦታ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስም ነቢየ እግዚአብሔር ዳዊትም ተናግረውታል። አንተ እግዚኦ አቅደምከ ሳደሮታ ለምድር እያሉ ምድርን አስቀድሞ ተማን ቢሉ ከሰማይ። አሁን ደግሞ ቅዱስ ያሬድ ግን ጥያቄ እንዳያስነሳ አድርጎ ለሰማይ አቅድሞ ፈጠሮ፣ ከምን አስቀድሞ? ከምድር አስቀድሞ ሰማይን ፈጠሮ። ወለምድርኒ በእደዊሁ ሳረራ፣ ምድርንም በቃሉ አጸናት፣ ፈጠራት አጸናት ይላል። ስለዚህ በእደዊሁ ማለት በቃሉ በስልጣኑ፣ እደዊሁ ቢል ደግሞ የሶስቱን ፈቃድ የሶስቱን አካላት አብ ወልድ መንፈስ ቅዱስን ያያል ማለት ነው። ለሰማይ አቅድሞ ፈጠሮ ይቀጥልና መጽሐፍ የያዘውን መነሻ አድርጎ ወደ ምስጢር ይሄዳልና ለሰማይ አቅድሞ ፈጠሮ ማለት አስቀድሞ ስጋን ፈጠረው። ወለምድርኒ ማን ነው? ነፍስን ፈጠረ። ለሰማይ ማለት ነፍስን ፈጠረ። ወለምድርኒ ስጋን ፈጠረ። ለሰማይ አቅድሞ ፈጠሮ መላእክትን ፈጠረ። ወለምድርኒ ደቂቀ አዳምን ፈጠረ። ለሰማይ አቅድሞ ፈጠሮ ልዑላኑን ፈጠረ። ወለምድርኒ በእደዊሁ ሳደራ ትሑታኑን ፈጠረ እያሉ ሊቃውንት ያመሰጥሩታልና ወገሰጻ ለባሕር በአቅማ ከመ ትቁም፣ ባሕርን ገሰጻት ማለት በአቅም በመጠነላት በወሰነላት ልክ ጸንታ ትኖር ዘንድ እስከዝየ ብጽሒ ወኢትታደዊ እምወሰንኪ ብሎ ከሰራውልሽ ከወሰንኩልሽ ቦታ አትተላለፊ፣ ከወሰኗ ከመጠኗ እንዳትተላለፍ ባሕርን ገሰጻት የሚል ትርጉም ነው የሚያሳየውና ስለዚህ በእውነቱ እንግዲህ ለጊዜው ባሕርን ነው። ወደ ምስጢር ስንገባ ባሕር በቆሙ ባሕር ብቻ እንዳልሆነ ዓለም እንደሆነ ዓለም የተባለው በቆሙ ዓለም እንዳልሆነ ሰው እንደሆነ በአጠቃላይ የማያልቅ ምስጢር ነውና ያለው ገሰጻ ለባሕር በአቅማ ከመ ትቁም። ሁላችንም በተሰጠን ፈቃድ ነፃ ፈቃድ ተጠቅመን የታዘዝነውን ሰርተን መኖር እንደሚያስፈልገን የሚያስተላልፍ መልእክት ነው። ጊዮርጊስ ቅዱስ ሃሌሉያ ሶበ ይትነስኡ ነፋሳት በውስተ ሐመር በዕለተ
ዕለተ ሰንበት ይቤልዎ አርዳኢሁ ንቃሕ ሊቅ አድኅነነ ከመ ኢንሙት ወገሰጾሙ ለነፋሳት አርመመ ማእበለ ባሕር ወተፈስሑ ኖትያት ሶበርዩ ከመ ኢተበትከ አሕባለ ራግናት አእኮትዎ ለንጉሠ ስብሐት። ሶበ ይትነስኡ ነፋሳት በውስተ ሐመር። ይህ ደግሞ ደቀ መዛሙርቱ በመርከብ ተጭነው በባሕር ሲሄዱ ይፈሩ እንደነበረ እርሱም ደግሞ ባሕሩን እንደ የብስ እየተረገጠ በመካከል እየተገኘ ነፋሳትን ይገሥጻቸው እንደነበረ ማዕበል ሞገዱ ጸጥ ይል እንደነበረ በወንጌል ያለውን ቀጥታ አምጥቶ ነው ቅዱስ ያሬድ የተናገረው ማለት ነውና ሶበ ይትነስኡ ነፋሳት በውስተ ሐመር ከመርከቡ ውስጥ ነፋሳት በተነሱ በነፈሱ ጊዜ ይቤልዎ አርዳኢሁ ደቀ መዛሙርቱ ይቤልዎ ይሉታል ንቃሕ ሊቅ አድኅነነ ከመ ኢንሙት ማዕበል ሞገዱ ነፋሱ ማዕበል ሞገዱ እንዳያሰጥመን እንዳንጠፋ እንዳንሞት ከስጥመት አድነን ይሉታል። ንቃሕ ሊቅ መምህር ወይ ንቃ ይሉታል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰውነቱ ኖመ ከመ ውሉደ ሥጋ ይለዋልና እንደ ሰውነቱ ተኛ ስለሚለው ንቃሕ ሊቅ መምህር ወይ ንቃ እያሉ ይቀሰቅሱት ነበር ይላል። እንደ አምላክነቱ ስናየው ደግሞ ትዕግስቱን ያጠይቃል፣ ትዕግስቱን ያሳያል ማለት ነው። መከራው ፈጽሞ መከራውን እስከሚቀበሉ ድረስ በትዕግስት እንደሚጠብቃቸው መታገሱን ያስረዳል። ስለዚህ ንቃሕ ሊቅ መምህር ሆይ ንቃ አድነን እንዳንጠፋ እያሉ ይሉታል አለ። አድነነ ከመ ኢንሙት ወገሰጾሙ ለነፋሳት። በዚህ ጊዜ ነፋሳትን ገሰጻቸው። አርመመ ማዕበለ ባሕር የባሕሩ ማዕበል ሞገድ ጸጥ አለ፣ ዝም አለ። በዚህ ጊዜ ወተፈስሑ ኖትያት ዋናተኞች ደስ አላቸው። ቀዛፊዎች መርከቡን የሚቀዙት ዋናተኞች ደስ አላቸው። ሶበርዩ ከመ ኢተበትከ አሕባለ ራግናት የታንኳው የመርከቡ ገመድ እንዳልተቆረጠ ባዩ ጊዜ ደስ አላቸው። አእኮትዎ ለንጉሠ ስብሐት የክብር ባለቤት ኢየሱስ ክርስቶስንም አመሰገኑት የሚል ትርጉም ነው የሚያሳየን። ስለዚህ ይህ በጊዜው የተደረገው ታሪክ በቅዱሳን ሐዋርያት አማካይነት እርሱ በጠባብ ደረት በአጭር ቁመት ተወስኖ ከነሱ ጋር ሲመላለስ የተደረገው ቋሚ ታሪኩ ሲሆን ግን ሶበ ይትነስኡ ነፋሳት ማለት በነቢያት ዘመን፣ በዘመነ ሐዋርያት፣ በዘመነ ሰማዕታት፣ በዘመነ ሊቃውንት በአጠቃላይ እስከ ዕለተ ምጽአት ድረስ በሚነሱ ምእመናን ሁሉ የሚመጣውን መከራ ጸዋትወ መከራ ያጠይቃል። አድነን ከመ ኢንሙት መከራውን ይዞ እንዳያስቀረን ጸዋትወ መከራውን እንዳያጠፋን አድነን እያሉ በጸሎት እንዲጠይቁት እሱ ደግሞ ልመናቸውን ጸሎታቸውን ሰምቶ ከተለያየ ፈተና መከራ እንደሚያድናቸው የሚያጠይቅ ነው። ይህ መጀመሪያ ታሪኩ ነው። አጠቃላይ ሁላችን የሚወክል ታሪክ ነው ማለት ነውና ስለዚህ በዚህ ጊዜ ይህንን ማዕበል ሞገዱን ጸጥ ባደረገላቸው ጊዜ የመርከቡም ገመድ እንዳልተቆረጠ ባዩ ጊዜ በሰላም ወደቡ እንደወጡ ባዩ ጊዜ አእኮትዎ ለንጉሠ ስብሐት የክብር ባለቤትን አመሰገኑት የሚል ትርጉም ነው የሚሰጠን ማለት ነው። ይቀጥሉ አሁን መምህራችን ጊዮርጊስ ቅዱስ ሃሌሉያ ሃሌሉያ ቦአ ኢየሱስ ምኵራቦሙ ለአይሁድ
ወይቤሎሙ አክብሩ ሰንበትየ ወይቀቡ ቃለ ትእዛዝየ። ሁለት አሌታ ነው ደግሞ ሁለት አሌታ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ ነው። ስለዚህ ቦአ ኢየሱስ ምኩራቦሙ ያው ነው ታሪኩ እንዳለፈው ነው። ኢየሱስ ወደ ምኩራባቸው ገባ። ምህሮሙ ወይቤሎሙ እንዲህ ብሎ አስተማራቸው። እቀቡ ትእዛዝ አይደለ ትእዛዜን ጠብቁ፣ አክብሩ ሰንበቴንም አክብሩ ትእዛዜንም ጠብቁ የሚል ነው መልእክት የሚያስተላልፈው ማለት ነው። ሕጌንም ጠብቁ፣ ትእዛዜን ጠብቁ፣ ሰንበቴንም አክብሩ ከመጽሐፍ ቅዱስ ጋር የተያያዘ ነው ማለት ነውና ይሄን ነው የሚያሳየው። ተሳልከ እግዚኦ ምድረከ ሃሌሉያ ሰንበተ አክብሩ ሰናየ ግበሩ ቢጸክሙ አፍቅሩ ነዳያነ ወምስኪናነ መሃሩ ከመ ትመኑ አንትሙ ቦአ ኢየሱስ ምኵራበ አይሁድ ወመሃረ ቃለ ሃይማኖት ወይቤሎሙ ሰንበተ አክብሩ ሰላመ ተናገሮሙ አይኮቱ ፈጣሪሆሙ። የቅዱስ ያሬድ ድርሰት እንግዲህ እንደሚታወቀው ሁሉ በዋዜማም ጀመረ፣ በመዝሙርም በተለያየ ነገር ጀምሮ በሰላም ይጨርሳል፣ በሰላም ይፈጽማል ማለት ነው። ስለዚህ በአጠቃላይ እስካሁን ያልነውን ድረስ ይሄ ሰላም የሚለው ደግሞ ድርሰት ብዙ ምስጢር ያለበት ነው። ብዙ ምስጢር በእውነት ሰንበተ አክብሩ ሰናየ ግበሩ፣ ሰንበትን አክብሩ። ሰንበትን ማክበር ምንድን ነው ይልና ሰናየ ግበሩ፣ በጎ ነገር አድርጉ። ሰንበትን ማክበር እግርን አጥፎ መዋል ነውን ሲል እንዳይል ሰንበትን አክብሩ አለና ሰናየ ግበሩ፣ በጎ ነገር መልካም ስራ ስሩ። ቢጸክሙ አፍቀሩ፣ ባልንጀራችሁን ደግሞ ውደዱ። ነዳያነ ወምስኪናነ መሃሩ፣ ነዳያንን ምስኪናንን ለነዳያን ለምስኪናን እዘኑ እራሩ ማለት ከቤለ ሥጋ ከቤለ ነፍስ ለተቸገሩት ሁሉ፣ ቤለ ሥጋ ብቻ ሳይሆን ከቤለ ነፍስም ለተቸገሩት በትምህርት ለተቸገሩት ሁሉ ለእነሱ ሁሉ እራሩላቸው፣ እዘኑላቸው። የዕለት እራት የጣት ቀለበት የሌላቸውን ለእነሱ ሁሉ እዘኑላቸው፣ እራሩላቸው። ቦአ ኢየሱስ ምኵራበ አይሁድ ቅድም እንዳለው ነው። ኢየሱስ ወደ አይሁድ ምኵራብ ገባ። ወመሃረ ቃለ ሃይማኖት የሃይማኖትን ነገር የሃይማኖትን ቃል አስተማራቸው። ምን ብሎ? ወይቤሎሙ ሰንበተ አክብሩ ሰንበትን አክብሩ ብሎ አስተማራቸው። ሰላመ ተናገሩ ማለት ሰላምን፣ ፍቅርን፣ አንድነትን ተናገራቸው። እነሱም ወአእኮቱ ፈጣሪሆሙ እነርሱም ፈጣሪያቸውን አመሰገኑ የሚል ነው። ቃል ለቃል ትርጉሙ የሚያሳየን ማለት ነው። ስለዚህ በመዝሙሩ ተነስተን አሁን በሰላሙ ጨርሰናል። ዕለቱ እንደሚታወቀው በዛሬው ዕለት ምኵራብ ይባላል። ሳምንቱ የምኵራብ ሳምንት ነው ብለናል። ስለዚህ ምኵራብ ማለት በአጠቃላይ እንደ መዝጊያ ምኵራብ ማለት አዳራሽ ነው ብለናል በመግቢያችንና አዳራሽ ከሆነ ይህን ያህል አገልግሎት ምስጢር ለምን አስፈለገው ከተባለ ይህ ምኵራብ ማለት የተለያየ አገልግሎት ይሰጥበት የተለያየ አገልግሎት ይፈጸምበት ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስም ሰው በሆነ ጊዜ በዚህ ምኵራብ እየገባ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ይፈውስ ስለነበረ እንደዚሁ ደግሞ በተለያየ ነገር የተሰነካከሉትን ሁሉ በአጭር ቁመት በጠባብ ደረት እንደተወሰነ አቡየ ፈንወኒ ወአነ ተፈንወኩ እያለ ሰማያዊ ልደቱንም ምድራዊ ልደቱንም ይነግራቸው ያስተምራቸው ስለነበረ በዚህ በምኵራብ ብዙ ትምህርት ብዙ በተለያየ ቦታ ከሶስት ከፍለው ሶስት ክፍል እንዳለው አንዱ ክፍል መካነ ተግሳጽ፣ አንዱ ክፍል መካነ ትምህርት፣ አንዱ ክፍል መካነ ጸሎት የሚል
እንደሚያደርሱበት ሁሉ በወንጌል ተጽፏልና ብዙ ምስጢር ያለው ነው። ይህ በዘመነ ብሉይ ከኢየሱስ ክርስቶስ ደርሷል። ከዚያም እስከ ዘመነ ሐዋርያት ምኩራቡ ደርሷል። ከዚያ በኋላ ይህ ምኩራብ በዚህ ምኩራብ የተተካችው የዛሬዋ ቅድስት ቤተ ክርስቲያን ናት። ዛሬዋ ቅድስት ቤተ ክርስቲያን ምኩራብ ለቤተ ክርስቲያን አምሳል መርገፍ ሆኖ ሲያገለግል ቆይቷል ኑሯል። ከዚህ በኋላ ግን አማናዊት ቅድስት ቤተ ክርስቲያን በምኩራብ ተተክታ ዛሬ አምልኮት የምንፈጽማት ቅዱስ ሥጋውን ክቡር ደሙን የምንቀበልባት ቅድስት ቤተ ክርስቲያን በምኩራብ ተተክታለች ማለት። በቁሙ ምኩራቡን አዳራሹን ብቻ ሳይሆን ይህ ምኩራብ የሚሰጠው አገልግሎት እንዳለ ሆኖ በምኩራቡ ምን ምስጢር እናገኛለን ብለን ስናይ ምኩራቡ መልሶ የሚያመጣን ወደኛ ሕይወት ነው። ምኩራብ የቤተ ክርስቲያን ምሳሌ ከሆነ በምኩራብ አማናዊት ቤተ ክርስቲያን ከተተካች ቤተ ክርስቲያን ደግሞ በሶስት ወገን እንደምትከፈል ሊቃውንት አስተምረውናል። ቤተ ክርስቲያን አምልኮት የምንፈጽምባት ቅዱስ ሥጋውን ክቡር ደሙን የምንቀበልባት ሕንፃው ቤተ ክርስቲያን ተብሎ ይጠራል። ከዚያ ደግሞ እያንዳንዳችን አካለ ክርስቲያን ወይም አካለ ክርስቶሳውያን ሁሉ እያንዳንዳችን አካል ቤተ ክርስቲያን ተብሎ ይጠራል። ከዚያ በመቀጠል ደግሞ ማህበረ ምእመናን፣ የምእመናን ህብረት፣ የምእመናን አንድነት ሁሉ ቤተ ክርስቲያን ተብሎ ይጠራል ማለት ነው። ስለዚህ ይህ በአጠቃላይ ምኩራቡ፣ ቤቱ፣ ቤተ ጸሎቱ የሚያመጣን ወደኛ በጎ ልቡና ነው። የኛ ልቡና ምን እያደረገ ነው? የኛ ልቡና የማን ማደሪያ ሆነዋል? ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራቡ ተገኝቶ ቃል ሲያስተላልፍ ሲያስተምር ኑሯል። አሁን በእኛ መድኃኒታችን በእኛ ልቡና ምን ስራ እየተሰራ ነው? እኛ ልቡና ከኃጢአት ከቂም ከበቀል ንጹሕ አድርገን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያድርበት ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛ ልቡና አድሮ መንፈሳዊ ነገር መንፈሳዊ መልክ እንዲያስተላልፍ ከኛ ምን ይጠበቃል የሚለውን ማስተዋል መገንዘብ ያስፈልጋል ማለት ነው ምእመናን። ስለዚህ ስለነበረን ጊዜና ሰዓት የአምላካችን ስም የተመሰገነ ይሁን። ይቆየን።